ከታንጎ ሙዚቃ ቤት ፊት ለፊት በሚገኘው ሸዋ ምግብ ቤት ላይ ድምጻዊ ቴዎድሮስ ታደሰም በ1970ዎቹ በዚህ መስኮት ላይ ተንጠላጥሎ እግሩን ያወዛወዘ ረጅም ሰዓታት ሙዚቃ ያዳምጥ ነበር። መቆም አልወድም፣ በዚህች ዓለም መቆም አልፈልግም፣ ሳያቋርጥ የሚጓዝ ቢዘገይም ያሸንፋል የሚል እምነት አለኝ። አሁን ላሉት ወጣቶች ማስተላልፈው ሙዚቃን መስፈን ብቻ ሳይሆን ለምንድነው ኢንስትሩሜንት መማር ዝንባሌ የማይታይባቸው? እንዳልኩ አሁን ኢትዮጵያን አይደል ሳይ ነበር የሚታየው መስፈን የሚችል ሰው ብቻ ነው እንጂ ሌላ አይነት ችሎታ ያለው ሰው ለምንድነው ለውድድር የማይቀርበው? ገብቷል? ለምን ብዙ ጊታሪስቶች አይኖሩም? ብዙ ቤዚስቶች ለምን አይኖሩም? ለምን ብዙ ማሲንቆ ጥሩ የሚጫወቱ ለምን አይኖሩም? ገብቷል? ለምን ጥሩ ፍሉት የሚጫወቱ ለምን ቫዮሊን የሚጫወቱ ልጆች ለምን አይኖሩም? ነው ሙዚቃ ቋንቋ ነው፣ መግባቢያ ነው፣ ማስተማሪያ ነው፣ የታመመን ማዳኛ ነው። አንዳንድ የምሰማው ሙዚቃ እውነቴን ነው የምልህ እንኳን የታመመን ሊያድን አይደለም ደህና የሆነ ሰው መንፈሱን የሚረብሽ ነገር ነው። እና ይሄ ነገር በጣም 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 ሊታሰብበት የሚገባ ነገር ነው። ቢኮዝ እኛነታችንን ማሳየት አለብን። ወደ ውጪ ስናሳይ እውነተኛውን ነገር ነው ማሳየት ያለብን እንጂ እኔ ህንድ እየመሰልኩኝ ኢትዮጵያዊ ቋንቋን እንትኛ ነገር ማቅረብ ማለት አግባብ አይደለምና ልናስብበት፣ ልናገርበት፣ ልንማማርበት ያስፈልጋል እላለሁ። ወደ 3000 ዓመታት ጉዞ ጀምረናል። እኛ ኢትዮጵያውያን ምን ማድረግ አለብን? እስቲ ሀገራዊ መልእክቱ ምንድነው? ከመጣው ጀምሮ የማየው ነገር መቼም በጣም ሰላማዊ ነገር ነው። ምክንያቱም እንዳልኩ እዛ የምኖርበት ሰፈርም ያደኩበትም ሄድኩኝ፣ ፒያሳም ሄድን ከሰለሞን ጋር ቸርችል ጎዳና ሄድን። ሁሉም በየፊናው ሲጣጣር ነው የማየው። ስራን የማክበርና ስራን የመውደድ ባህል ቢዳብር ሰዎች ደግሞ እንዴት ነው ሞራል የመሰጣጣት ኢንኮሬጅ እንጂ ዲስከሬጅ ሳይሆን ሰውን ከፍ ማድረግ ሞራሉ ማንኛውም ሰው ይወደቀም ሰው የታመመም ሰው ቢሆን ቢታመም አልታመምክም ትድናለህ፣ ተስፋ አለ፣ ቢከስርም ነገ ታገኛለህ። ሞራል የምንሰጣጣበት ሰዓት ነው። አሁን የሽግግር ሰዓት ነው። አሁን ይሄው አዲሱ ሚሌኒየም ማለት ነውና ለወጣቶቹ ደግሞ ልጆች ማስተላለፍ የምወደው የማንበብ ጠባይ እንዲኖራቸው ማንበብ
ጋንጀቴ በተስማማችን ምን ከብቶኝ ማገላቴ የለበሽን አግኝተሽ ከተደላደልሽ በይሁና ምን አለ አንቺ ከደላሽ ከተስማማሽ ከደላሽ ምን አለ ከደላሽ ደሞ አለሽ ከደላሽ ምን አለ ከደላሽ ከተስማማሽ ከደላሽ ምን አለ ከደላሽ ደሞ አለሽ ከደላሽ ምን አለ ከደላሽ ያታኛል ምነው ያገኘኝን ሁሉ ስቄ ተቀብዬ እኒነብን ሲሉኝ ይመስገኑ ብዬ አለፉኝ ያልኩኝ ዘመን ጎረቤቱን እኔስ አንቺ ባነኝ ቀንና ሌሊቱ አለፉኝ ያልኩኝ ዘመን ጎረቤቱን እኔስ አንቺ ባነኝ ቀንና ሌሊቱ Gelata